ኦሮሞነቴን ሰዎች ይጠራጠሩታል ብሎ ራስን ስጋት ውስጥ መክተት፣ ደግሞም ስሞት ኢትዮጵያ ስኖር ኢትዮጵያዊ ነኝ ባለ አንደበት ስኖር በሻሻና ጅማ ስሞትም ዱባይና ሻርጃ የማለት አዝማሚያ ማሳየት፣ በፍርሃትና በስጋት አለንጋ መገረፍ፣ እንደገናም ሌላ ሸር መሸረብ አሁናዊው የቤተ መንግስቱ ጠባይ ሆኗል። ሰሞነኛው እንቅስቃሴ የሚያስረዳው ነገር በሌላ ሰው በኩል በሌላ አገር ታሪክ ራሱን እንደሚደግም ነው። ስሎቬዳን ሚሎሶቪች የተባለ አንድ የሰው ደም ሲፈስ ነፍሱ ደስ የሚላት ሰርቢያዊ ነበር። በእርግጥ መጀመሪያ ዩጎዝላቪያዊ እንጂ ሰርቢያዊ ነኝ አይልም ነበር። ታላቋን ዩጎዝላቪያን የዩጎዝላቮች አገር አድርጋታለሁ ብሎ ስልጣን ሲይዝ አያሌ ጭብጨባ አጅቦት ነበር። ሆኖም የአገሪቱን ክልላዊ ግዛቶችና ብሔሮች በፈረቃ እየገደለ ከህዝቡ ጋር ተጣላ። ከዚያም ተቃውሞ በየቦታው ተነሳበት። በመጨረሻም እኔ እንደውም ዩጎዝላቪያዊ ሳልሆን የሰርቭ ብሔር ሰው ነኝ አለና የእናንተው ልጅ ነኝ ብሎ ሰርቮችንም ይዞ ሌሎችን ሁሉ ወደ ማጥቃት ገባ። ሰርቮችም ከሌሎች ጎረቤቶቻቸውና ወገኖቻቸው ጋር ሁሉ እንዳባላቸው፣ ደም እንዳቃባቸው ውሎ አድሮ ገባቸው። በመጨረሻም አንጠልጥለው ለዓለም አቀፍ ፍርድ ሰጡት። የጠቅላይ ሚኒስትር አብይ ሰሞነኛ እንቅስቃሴ የስሎቬዳን ሚሎሶቪችን የመጨረሻ ዘመናት የሚመስል ነው። ይህንን ያሉት አንድ የብልጽግና ከፍተኛ ሹም ናቸው። እኔ ባለስልጣን ሰሞነኛው ሁኔታ ቢያሰጋቸው፣ የኤሊሌው ስብሰባ ሲጠናቀቅ የወጣው መግለጫ ቢያሳስባቸው ስሜንም መስሪያ ቤቴንም ሳትጠቅሱ አቅርቡልኝ ያሉትን አጭር ጽሑፍ ልከውልናል። እሳቸው ለጽሑፋቸው የተጠቀሙት ርዕስ ቁማርተኛው አብይ ምን እያለን ነው የሚል ነው። ጠቅላይ ሚኒስትሩ የድሮ ኦህዴዶችን ይዘው ጅማና በሻሻ ሲሄዱ እኒህ ባለስልጣን በዚያው ነበሩ። ከዚያም የአቶ አህመድ አሊ ታናሽ እህት የጠቅላይ ሚኒስትሩም አክስት ሰው ሁሉ እየሰማ የተናገሯቸውን ነገር አዳምጠዋል። በአክስት ደንብ እቅፍ አድርገው ሰላምታ ከሰጧቸው በኋላ ጣቶቻቸውን አሻግረው በማመልከት መናገር ጀመሩ። 3 ቤቶችን እያሳዩ ጠቅላይ ሚኒስትሩ የሚያስታውሷቸው መሆናቸውን ጠየቁ። የአብይ መልስ አዎንታዊ ነበር። አክስቲቱ ቀጥለው የተናገሩት ነገር የጠቅላይ ሚኒስትሩን ፊት ልውጥውጥ አድርጎታል። አጠገባቸው የነበሩት ሰዎች ግን ይህ ሰው እንኳን ለኦሮሞ ለዘመዶቹም የማይሆን ነው ብለው ደምድመዋል። ዝርዝሩን ወደ እናንተ እናደርሰዋለን። ስማቸውንም መስሪያ ቤታቸውንም ብንጠቅሰው ቤታቸውን ቃሊቲ አሊያም ሕይወታቸውን እንደ በቲ እንዳናደርገው በመስጋት ባለስልጣኑ እያልን የምንጠራቸው እኒህ ሰው የኤሊሌውን ስብሰባ በቅርበት ተከታትለውታል። ጄኔራል ጌታቸው ጉዲና 2 ሻለቆችን ይዘው የደህንነት መስሪያ ቤቱ ምክትል ሹም ሲሳይ ቶላ 8 ሰዎችን ልከው በጠቅላላ 11 የደህንነት ኃላፊዎች እንዲሳተፉበት ተደርጎ በኤሊሌ የተካሄደው ስብሰባ ውጤቱ ታውቋል። አዲስ አበባና ድሬዳዋን፣ መተክልንና ሞያሌን፣ ወሎንና አካባቢውን ሁሉ የኦሮሞ አድርጉልን፣ የኦሮሚያ መከላከያ ሰራዊትም ይቋቋምልን፣ የሽግግር መንግስት በክልሉ ይመስረትና የኦሮሞ ነጻነት ሰራዊት የኦሮሚያ መከላከያ ጦር ይሁን ብለዋል። ይህንን ያስፈጽሙ ዘንድም ኦነግና ኦፌኮን ወክለናቸዋል ተብሏል። ለኢትዮ ፎረም ከኒህ የኦህዴድ ብልጽግና ባለስልጣን የተጻፈው ጽሑፍ ግን ከኋላ ያለውን ሴራ ግልጥልጥ አድርጎ የሚያሳይ ነው። ከፈረሱ አፍ እንዲል ፈረንጅ ከራሳቸው የተገኘውን ይህንን መረጃ ወደ እናንተ ስናቀርበው በአገዛዙ ሹማምንት ሴራ እኛም በድጋሚ መገረማችንን አንደብቃችሁም። ይህንን የኤሊሌውን ስብሰባና ዓላማ በዝርዝር ካጋለጡ አካላት መካከል ሸማቂው የኦሮሞ ነጻነት ሰራዊት አንዱ ነው። የእሱን ማብራሪያም እንዳመችነቱ በመሃሉ ጣል እናደርገዋለን። ስትሰሙን ሴራ ምን ያህል ሥራ ሆኖ ሥልጣን እንደያዘም እንደገና ትረዳላችሁ። ለደቂቃዎች አብረን እንቆይ። ባለስልጣኑ እንዲህ ይጀምራሉ። ሰሞኑን አንድ ጉዳይ አጀንዳ ሆኖ ማህበራዊ ሚዲያን ተቆጣጥሮት ሰንብቷል። ይህንን ጉዳይ እኛ አካባቢ መስማት የጀመርነው ከ1 ወር በፊት ነበር። አብይ ኦፌኮንና ኦነግን ጉድ ሊሰሯቸው ነው የሚለውን ጉዳይ ሲያነሱ የነበሩ ሰዎች ሲደሰቱበትም ነበር። አይጠቅመንም፣ እርስ በርስም ሆነ ከሌሎች ኢትዮጵያውያን ጋር ያጋጨናል የሚለውን ሐሳብ በሹክሹክታም ቢሆን የሚሰነዝሩ ሰዎች ግን ጆሮም አልነበራቸው። ሽማግሌ ተብለው በአብይ የተመረጡትና ቤተ መንግሥት የሄዱት ሰዎች ደግሞ ትዕዛዝ እንደተሰጣቸውና ጉዳዩ ውይይትና ድርድር የማድረግ ዓላማ እንደሌለው ሲናገሩ ነበር። መጀመሪያ ላይ አጀንዳው ኦነግና ኦፌኮ ከመንግሥት ጋር እየተነጋገሩ ነው የሚል ነበር። አብይ የሆነ ድራማ ለመስራት እያሰቡ ስለመሆኑ ለጥቂቶቻችንን ሲነገረን ቆይቷል። ድራማው ሊሰራ የታቀደው ሳር ቤት አካባቢ በሚገኘው በኪንግስ ሆቴል መሆኑንም አወቅን። ለድራማው ማማር ሲባል ከ1 ወር ቆይታ በኋላ ነገሩ ወደ ኤሊሌ ተለወጠ። በኤሊሌ የውይይት ስም የተሰጠው ድራማ ለ4 ቀናት ሲተወን ቆይቶ የካቲት 15 2017 በቁማር መግለጫ ተጠናቋል። አስገራሚው ነገር ድራማው በትክክል አለመሰራቱ ነው።
አሰራሩ ላይ ተመልካቹም ብዙ ጥያቄዎችን ሊያነሳ ይገባዋል። እቅዱ የነበረው ከኦነግና ከኦፌኮ የሁለትዮሽ ንግግር በኋላ ከመንግስት ጋር ንግግር እንደሚቀጥል ነበር። ጉዳዩን ስንከታተል የነበርን የብልጽግና ከፍተኛ የሥራ ኃላፊዎችም የምናውቀው ይህንኑ ነበር። ሆኖም ሁለቱ አዛውንት የኦሮሞ ፖለቲከኞች ከመንግስት ጋር መነጋገራቸው ሳይገለጽ ስብሰባው ተበተነ። ለምን ብሎ የሚጠይቅ ሰው ቢኖር መልሱ የተፈለገው መግለጫው ነበር የሚል ይሆናል። ግን ደግሞ በዚህ መድረክ ላይ የእኛ ሰዎች በመጀመሪያው ቀንም እስከ መጨረሻው ቀንም ነበሩ። ከእኛ ወገን ብርሃኑ ጁላ፣ ጌታቸው ጉድና፣ ሽመልስና አዳነች ገብተው ነበር። ይህንን ከማንሳቴ በፊት የሚከተለውን ጉዳይ ላስከትል። በአሁኑ ኦሮሚያ እንኳን ተደራጅቶ በግል መንቀሳቀስ አይቻልም። የኦነግና የኦፌኮ ቢሮዎችም በመላ ኦሮሚያ መዘጋታቸውም ግልጽ ነው። ሁለቱን ፓርቲዎች ከመንግስት ጋር ለማደራደር በሚል ወይም አደራ ሊሰጧቸው ለ2 ወር ገደማ በአዲስ አበባ በነጻነት ሲንቀሳቀስ የነበረው የሽማግሌዎች ቡድን እንዴት ሊሰባሰብ ቻለ? ይህንን እናብራራው። ሰዎቹን ከያሉበት አሰባስቦ ለትወና ያሰማሩት አለቃችን አብይ አህመድ ናቸው። ፓርቲዎቹ በተለይም ኦፌኮ የድራማው ተካፋይ ይሆን ዘንድ ከባድ ጫና ነበረበት። የድራማው ወጪ የተሸፈነው በመከላከያ በጀት ነው። 2 ጄኔራሎች፣ 1 ኮሎኔልና 3 የሻለቃ ማዕረግ የነበራቸው መኮንኖች ድራማውን ከጅምሩ እስከ ፍጻሜው በጥብቅ ሲከታተሉት ነበር። ፊልድ ማርሻል ብርሃኑ ጁላ የመክፈቻው ዕለት ከአዳነች አቤቤና ከሽመልስ አብዲሳ ጋር በመድረኩ ተገኝተው ነበር። ፕሮጀክቱ የመንግስት መሆኑ ድብቅ አልነበረም። የተፈለገውም መግለጫው ነበር። መግለጫው ተጽፎ ፎቶ ከተወሰደ በኋላ ስብሰባው እንዲበተን ሆኗል። በነገራችን ላይ ይህንን ስብሰባ ሙሉውን የመከላከያ ኦዲዮ ቪዥዋል ክፍል ቀርጾታል። በመጀመሪያው ቀን ለቀረጻ ከመጡት አባላት መካከል የአማራ ተወላጆች ስለነበሩበት ወዲያውኑ እንዲሄዱና ኦሮምኛ ተናጋሪዎች እንዲተኳቸው ተደርጓል። በስብሰባው አካባቢ እንድትቆይ የተፈቀደላት አንዲት የአማራ ተወላጅ የፋይናንስ ሰራተኛ ነበረች። ይቺ ሴት በረንዳ ላይ ተቀምጣ ተሳታፊውን ስትመዘግብ ከርማ በሆቴል የተጠቀሙትን ሸፍና አበላቸውን ከፍላ ሄዳለች። በፍጹም ወደ አዳራሹ መግባት አይፈቀድላትም ነበር። ድራማው የይዘትም ችግር ነበረበት። አደራዳሪ ተብሎ የተሰባሰበው የሽማግሌዎች ቡድን በመግለጫው ላይ ባለጉዳይ ሆነ። የኦሮሞ ጥያቄዎችን ይመልሱ ዘንድ ለዳውድ ኢብሳው ኦነግና ለመረራው ኦፌኮ አደራ መስጠቱንም አስታወቀ። ቡድኑ በምን ሂሳብ 50 ሚሊዮን የኦሮሞን ሕዝብ እንደወከለና በምን ምክንያት ሁለቱን ፓርቲዎች የኦሮሞ ሕዝብ ብቸኛ ባላደራ እንዳደረገ ግን አይታወቅም። ሰላም ማስከበር የመንግስት ኃላፊነት መሆኑ እየታወቀ ኦነግና ኦፌኮ በኦሮሚያ ሰላም ያስፍኑ የተባለው ከምን መነሻ ነው? ኦነግና ኦፌኮ የራሳቸው ዓላማና አመራር ያላቸው የኦሮሞ ነጻነት ሰራዊትንም ከነትጥቁ አስገብተው የኦሮሚያ መከላከያ ኃይል የሚያደርጉትስ እንዴት ነው? የኦሮሚያን ሰላም የሚያስከብርና ድንበሩን የሚያስጠብቅ መከላከያ ኃይል ማለትስ ትርጉሙ ምንድን ነው? ሁለቱ ፓርቲዎች ኦሮሚያን ለመገንጠል ይፈልጋሉ የሚል መልእክት ያዘለ መሆኑን ተረድተውት ይሆን? ኦነግና ኦፌኮ አዲስ አበባን ጨምሮ በርካታ ከተሞችንና ግዛቶችን በኦሮሚያ አስተዳደር ስር እንዲመልሱ አደራ የተሰጣቸው እንዴትና ለምንድን ነው? የድራማው አንኳር ከዚህ ጋር ይያያዛል። የኦሮሞ ሕዝብን ይወክላሉ የተባለላቸው አብያዊ ሽማግሌዎች ትርጉም አልባ ጥያቄዎችን አንስተው ለምላሹ ኦነግንና ኦፌኮን አደራ ማለታቸው ለሕዝቡና ለፓርቲዎቹም አደገኛ ነው። ከአብይ አኳያ ከታየ ግን ድራማው በርካታ ግቦች ነበሩት። አንደኛው ግብ ኦሮሞን ከወንድሞቹ መነጠል ነው። ሌሎች ሕገ መንግሥታዊ መብታቸውን ለመጠቀም ሲሞክሩ በሚታሰሩባት አዲስ አበባ የኦሮሞ ፓርቲዎችና የማኅበረሰብ ተወካዮች በቤተ መንግሥቱ አጠገብ ተቀምጠው ይህ ሕገ መንግሥታዊ አጀንዳዎችንም ጭምር ለማስፈጸም አደራ ተሰጥቷቸዋል የሚል መግለጫ ያወጣሉ። ምን ማለቴ እንደሆነ ግልጽ ላድርግ። ሰሞኑን አዲስ አበባ ውስጥ ንጋት ኮከብ ለኢትዮጵያ የተሰኘ ፓርቲ እናቋቁማለን ብለው ሲንቀሳቀሱ የነበሩ ሰዎች እየተለቀሙ ተወስደው ተሰውረዋል። የት እንደገቡም አይታወቅም። እነዚህ ወጣቶች ከምርጫ ቦርድ ፈቃድ ወስደው ሕገ መንግሥታዊ መብታቸውንም ተጠቅመው ፓርቲ እያቋቋሙ ነበረ። ሆኖም የእኛው ደህንነት መዋቅር ይህንን መብት ነፍጎ ፓርቲውን ለመመስረት ያሰባሰቡትን ፊርማም እየቀደደ እነሱን ደግሞ ሰውሯቸዋል። እንዲህ ባለ መልኩ ሕገ መንግሥታዊ መብታቸውን ለመተግበር የሞከሩ ዜጎችን እያሰርን ይህ ሕገ መንግሥታዊ ጥያቄዎች እንዲወስኑ የሚጠይቅን ስብሰባ ጠርተን የኦሮሚያ መከላከያ ሰራዊት ይመስረት ብለናል። ይህም አብይና በዙሪያው ያሉት ጥቂት ሰዎች ይህ መንግሥት የኦሮሞማ የባለጊዜዎች የተረኞች መንግሥት መባሉ ትክክል እንዲመስል አቅደው ያደረጉት ነው። አስተዳደራዊ ወሰንን አስመልክቶ የተነሳውም የኦሮሞ ሕዝብ በሁሉም ወንድሞቹ ዘንድ በጠቅላይነትና በሰልቃጭነት ተፈርጆ እንዲጠላ ለማድረግ ታስቦ የተቀመጠ መሆኑ አያጠራጥርም። ሁለተኛው ኦነግና ኦፌኮን ከፖለቲካ ገበያ ማስወጣት ነው። በአንድ በኩል ይህ ሕገ መንግሥታዊ አደራ እንዲቀበሉ በማድረግ
በሌላ በኩል ደግሞ ከሌሎች ፓርቲዎች ጋር ትብብር ወይም ቅንጅት እንዳይፈጥሩ ትርጉም አልባና አነታራኪ ጥያቄዎችን አሳቅፈዋቸዋል። ከኦሮሞ ካምፕ ለኢትዮጵያ አንድነት የተሻልኩት እኔ ነኝ የሚሉት አብይ በዚህ ስልትም መልእክታቸው ለማስተላለፍ ፈልገዋል። ሶስተኛው በትግል ሜዳ ያሉትን የኦሮሞ የፖለቲካ ኃይሎችን አጀንዳ ማሰጣት ነው። አሁን ባለው ተጨባጭ ሁኔታ ኦነግና ኦፌኮ ትርጉም ያለው እንቅስቃሴ የላቸውም። በክልሉ ሰላማዊ የፖለቲካ እንቅስቃሴ ድርግም ተደርጎ ከተዘጋ 4 ዓመት አልፎታል። አቶ ዳውድና ፕሮፌሰር መራራ እንኳን ሊታገሉ ለራሳቸውም ነጻነት የላቸውም። በጉልበት የሚደረገውን ትግል ደግሞ እየመራ ያለው የኦሮሞ ነጻነት ሰራዊት ነው። የነጻነት ሰራዊቱ የክልሉን 70% ከመንግስት ቁጥጥር ውጭ አድርጎታል። ከፖለቲካ ማህበራዊ እንቅስቃሴ አንጻር ደግሞ ጀዋር መሐመድ ተጨባጭ ጉዞ ጀምሯል። አብይ አህመድ ሚና የለሽ ፓርቲዎችን ሰብስበው በህዝብ ወኪሎች ስም አስቀድሞ ያዘጋጇቸውን 6 የድራማ አደራዎች ያሸከሟቸው በተጨባጭ እንቅስቃሴ ላይ የሚገኙትን የፖለቲካ ኃይሎች የትግል አጀንዳ ለማሳጣት አስበው መሆኑን የምናገረው ከማውቀው ተነስቼ ለህሊናዬም እረፍት ፈልጌ ነው። ለኦሮሞ ህዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። የኦሮሞን ህዝብ ደህና ሞት እንኳን እንዳይሞት አድርገው በሰማይም በምድርም እሳት የሚያዘንቡበት የብልጽግናዎች አለቃ ለኦሮሞ ህዝብ ሲታገሉ የኖሩ መስለው ለመቅረብ ይሞክራሉ። ከዚያ ቀደም ብለው ግን ዕድሜን በሙሉ ስፈልጋት ኖርኩ ስከተላትም ነበር ያሉት ስልጣንን እንጂ የኦሮሞን ህዝብ አጀንዳና ጥቅም አልነበረም። ባለስልጣኑ የኢሊሊውን መድረክ ይዘትና ተሳታፊዎች ሴራና ስራ ወደሚተርኩበት ክፍል እንመለስ። አብይ ያዘጋጁት የኢሊሊው ድራማ እግረ መንገዱን አንድ እውነትን አጋልጧል የሚሉት እኒሁ የብልጽግና ሹም የካቲት 15 2017 ዓ.ም አብያዊ ሽማግሌዎች ያወጡት መግለጫ በመግቢያው ላይ ኦሮሚያ ሰው በየቀኑ የሚገደልበት ሰርቶ መኖር አስቸጋሪ የሆነበትና የሰው ህይወት ዋስትና ያጣበት ክልል መሆኑን ያነሳል። ይህ የኦሮሞ ህዝብ የሚኖርበት መራር እውነት ነው። በእርግጥ መከራው ከተገለጸውም እጅግ ይከፋል። የኦሮሞ ህዝብ በታሪኩ የአሁኑን አይነት ችግር አይቶት ይቅርና ሰምቶትም አያውቅም። በቀዩ መጨፍጨፉ፣ ወንድ ሳይቀር ተገዶ መደፈሩ፣ በየቦታው መገረፉና መዘረፉ ሳያንስ ቁማርተኞች በስሙ በሚፈጽሙት ጸያፍ ወንጀል ባለጊዜ ተብሎ እንዲጠላ እየተሰራ ነው። አብይ በድራማቸው አረመኔያዊ ንግስናቸውን በኦሮሞማ ኮት ለመሸፈን ቢሞክሩም እውነትን ከሁሉም አቅጣጫ መደበቅ ስለማይቻል በየአጋጣሚው የኦሮሞ ህዝብ ሰቆቃ ለወንድሞቹና ለዓለም በሙሉ ተጋልጧል። በኢሊሊው መድረክ ላይ ፊልድ ማርሻል ብርሃኑ